መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። የሽግግር መንግስት ምንድን ነበር ስራው? ሰላም ማረጋገጥ፣ ለምርጫ ምቹ ሁኔታዎችን መፍጠር፣ ራሱም ጭምር መወዳደር ይችላል። ምክንያቱም የዚሁ ሀገር አካል ስለሆነ ማለት ነው። እሱን ካደረገ በኋላ ምርጫ ተሄድ፣ ፓርላማው ይቋቋማል። ፓርላማ ከተቋቋመ በኋላ ሚኒስትሮች ምክር ቤት ሊወስን ይችላል። ወስኖ ግን ለፓርላማው ማሳወቅ አለበት። ወስኖ የኢትዮጵያ ህዝብ ቅድሚያ መወያየት አለበት። በዚህ ላይ ሲሪየስ ክሪቲካል የሀገር ድንበር ወደብ የማሳጣት ይሄ ተራ ጎረቤታም ሁለት ጎረቤታማቾች የመውጫ መንገድ ተዘጋብኝ ሊዘጋይብኝ የሚል እንኳን እስከ ፍርድ ቤት እስከ ትልቅ ክርክር ድረስ ሄዶ መብት የሚያረጋግጥ ይሄ ደግሞ ሀገር ጭራሽ የሚገነጥል ነው። ስለዚህ በወቅቱ የነበሩት ኢትዮጵያን ይጠሉ የነበሩ በታሪክ አጋጣሚ ኢትዮጵያ እዛ ላይ ወድቃ ስለነበረ የውጭ ኃይሎችም ደግሞ ከፍተኛ ፍላጎት ስለነበረ ኢትዮጵያን ማንቁርቷን የማነቅ ወንጀል ነው። ስልጣኖቹን ለሁለት የሰነጠቀ ነው። ስለዚህ ይሄ ምንም ቃላትም የለውም። ይሄ ፍጹም ህገወጥ፣ ፍጹም አምባገነናዊ፣ ህግና ስርዓትን ያልተከተለ ለህግም ለሞራልም ተቃራኒ የሆነ ስራ የተፈጸመ። ቀይ ባህር አፋሮች የኢትዮጵያ ሀገራቸው ነው፣ መመለስ አለባቸው። ይሄንን በአስቸኳይ የተባበሩ መንግስታት ይሁን የአፍሪካ ህብረት፣ ኢጋድ ይሄ ነው ስራቸው። በቃ አወያይተው ህዝቡን ወደሚፈልገው መምጣት መቻል አለበት ማለት ነው። ስለዚህ ከዛ ባለፈ ደግሞ መደረግ ያለበት ነገር እንደ መንግስት እንደ ህዝብ ኢትዮጵያውያኖች ሊደርሱላቸው ይገባል።